ዮ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ጀማው? ዛሬ የመጣሁላችሁ እነዛ ቶፕ 1 እና ግራንድ ማስተር በአንድ የሚገቡት ሲዝኑ ልክ እንዳለቀ ገና አንተ ሂሮይክ ሳገባ እነሱ ቶፕ 10 ውስጥ ይገባሉ ማለት እና የነሱን ሁሉንም ሚስጥር ላወጣ ነው እና እንዳይደብራችሁ እናንተ ቶፕ 1 እና የምትወጡት ሁሉም ሚስጥር ይወጣል እና ሁሉም ቶፕ 1 ሊሆን ነው ማለት ነው። ገባችሁ? እናም ከናንተ የሚጠበቀው ላይክ ብቻ ነው እና እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሌት ጌት ስታርትድ። የመጀመሪያው የሚሆነው ማማሟቅ ነው። አዎ ማማሟቅ። ግራንድ ማስተር እና ቶፕ 1 ላይ የሚገቡት የመጀመሪያ ጌማቸውን ቀጥታ ቢያር አይወርዱም። ለምን? ሁሌም የመጀመሪያ ጌም ፕላሱ ይጨምራል። አሁን ለምሳሌ የመጀመሪያ ጌም ላይ 10 ኪል አምጥታችሁ ቦያ ብታመጡ 50 ቢጨምርላችሁ፣ ሁለተኛ ጌም ደግሞ 20 ኪልን አምጥታችሁ ቦያ ብታመጡ 30 ሊጨምርላችሁ ይችላል። ለምን? የመጀመሪያ ጌም ሁሌ አድቫንስ አለው ፕላሱም ይጨምራል። ስለዛም ኬር መስጠት አለባችሁ ወይም ትኩረት መስጠት አለባችሁ። ልክ እንደገባችሁ በአንዴ እንዳትሞቱ ትሬኒንግ ገብታችሁ ታማሙቃላችሁ። ከዛም ፋይቱ ለእናንተ አዲስ አይሆንም፣ በአንዴ አትሞቱም ማለት ነው። ቀድማችሁ ትሬኒንግ አድርጋችሁ አማሙቃችሁ ስለገባችሁ ይሄ ፈርስት ስቴፕ ነው። ሰከንድ ደግሞ ፍሪ ፋየር ላይ ሪቫይቭ የሚባል ነገር አለ። ግራንድ ማስተር እና ቶፕ 1 የሚወጡ ሰዎች ሪቫይቭ ሳያደርጉ መቼም ቢአር አይጮቱም። ሪቫይቭ ማለት እናንተ ስትሞቱ የሱ ስራ እናንተን ብቻ ሪቫይቭ ማድረግ ወይም እንድትኖሩ ማድረግ ነው የሱ ስራ። ፋይት አያደርግም፣ ምንም አያደርግም። የማፑ ዳር እየሄደ ሪቫይቭ ያደርጋል። ሪቫይቭ ግን ሲገባ ዝም ብሎ አይደለም የሚገባው። የሪቫይቭ ካራክተር የሚባሉ አሉ። ስለሱ ቪዲዮ ሰርቻለሁ። ብቻ አሁን ልንገራችሁ የሪቫይቭ ካራክተሮች የምንላቸው ምን እንደሆኑ የሰራሁት ቪዲዮ አለ፣ ላሳያችሁ እሱም ቪዲዮ። መጀመሪያ ጓደኛችሁን ትጠሩታላችሁ። ከዛ ጓደኛችሁን ከጠራችሁት በኋላ ይሄን ካራክተር እንዲያረግ ትነግሩታላችሁ ለጓደኛችሁ ማለት ነው። የመጀመሪያዋ ሚሻ ስትሆን ሚሻ የምትባለው ካራክተር መኪና ውስጥ እያላችሁ ሽጉጥ እንዳይመታችሁ ያደርጋል። ጓደኛችሁ በመኪና እየዞረ ሳንቲም እየሰበሰበ እናንተን ሪቫይቭ ያደርጋል ማለት ነው። ሁለተኛዋ ደግሞ ሱዚ ስትሆን ሱዚ ደግሞ ኤፍኤፍ ኮይኑን ስትበሉ ሁለቱን ወደ 3 ትቀይርላችኋለች ማለት ነው። እናቺም ይጠቅማል ጓደኛችሁ ሪቫይቭ ሲያደርጋችሁ። አሁን የሪቫይቭ ጥቅም እና ካራክተሮቹን የለያችሁ ይመስለኛል። ወደ ሶስተኛው ስንሄድ ደግሞ ከሪቫይቭ ጋር ይገናኛል። የሶስተኛው ከ6 እና ከ7 ኪል በላይ ማምጣት አለባችሁ የኪል ፖይንቱን ለማግኘት ማለት እና ሪቫይቭ ስለምትደረጉ እናንተ የሚያስጨንቃችሁ አይመስለኝም። ዝም ብላችሁ መራገጥ መግደል ብቻ ነው የሚጠበቅባችሁ። ከሞታችሁ ጓደኞቻችሁ ሪቫይቭ ያደርጋችኋል። የኪል ከ7 እና ከዛ በላይ ኪልም ማምጣት ትችላላችሁ። የኪልን ኮይንም ፖይንትም ታገኛላችሁ በዚህ ምክንያት። አራተኛ ላይ ደግሞ የቀራችሁ የሪቫይቭ ፖይንት ነው። የሪቫይቭ ፖይንት ለማግኘት ግዴታ እንትን መሆን የለባችሁም፣ ሪቫይቭ መሆን የለባችሁም። እንዴት እንደምታገኙት ላሳያችሁ። ለፍሬንዳችሁ ቦምብ ትሰጡትና ራሱን እንዲገል ትነግሩታላችሁ። ከዛ በቦምብ ራሱን አፈንድቶ ይገላል። ከዛ እናንተም ታረጋላችሁ፣ ትረዱታላችሁ፣ ይቆጠርላችኋል ማለት ነው። በዚህ መንገድ የሪቫይቭን ፖይንት ማግኘት ትችላላችሁ። ፖይንት ላይም ደግሞ ይጨምርላችኋል። የሪቫይቭም ታገኛላችሁ፣ የኪልም ታገኛላችሁ። እና አሁን የቀራችሁ የመጨረሻ የምንድነው? የቦያ ነው። ቦያ በጣም እንትን አለው፣ ተጽዕኖ አለው ፖይንታችሁ ላይ ማለት ነው። ስለዛም መጨረሻ ላይ ቦያ ለማምጣት በጣም መሄድ አለባችሁ። አሁን ያልኳችሁ ስንት 5 ነገር አሉ። አንደኛው አማሙቃችሁ ግቡ። ሁለተኛው ደግሞ ሪቫይቭ ያስፈልጋችኋል እና ካራክተሮቹን ነግሬያችኋለሁ። ሶስተኛ ላይ ምን አልኳችሁ? ኪል አምጡ፣ ከ7 ኪል በላይ አምጡ የኪል ፖይንት እንዲቆጠርላችሁ። ከዛ አራተኛ ላይ እንትን ሪቫይቭ አድርጉ፣ የሪቫይቭ ፖይንቱን ወሰዱና አምስተኛ ላይ ደግሞ ቦያን አምጡ እና በዚህ መንገድ ከአንድ ጌም ማግኘት ያለባችሁን ማክሲመም ፖይንት ልታገኙ ትችላላችሁ። ቪዲዮ የጠቀማችሁ ይመስለኛል። እስከዚህ ደቂቃ ከደረሳችሁ ቪዲዮ ተመችቷችኋል ማለት ነው እና ላይክ ማድረግ እንደረሱ እና የባለፈው ቪዲዮ ኮመንት የጻፉት እነዚህ ናቸው። የእናንተን ኮመንት እንዲታይ ከፈለጋችሁ እዚህ ቪዲዮ ላይ የፈለጋችሁትን ኮመንት በርታም ቀጥልበትም እና ሌላም ሀሳብ ካላችሁ መጻፍ ትችላላችሁ። እንደዚህ አይነት ቪዲዮ እንዳበዛላችሁ ከፈለጋችሁ ቲፖች ፓርት 2 በሉኝ እሰራላችኋለሁ። ሚናት እናንተ ጋር ነበረ። ባይ